የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫው እንደዚህ በእጃቸው ነው የሌባ ሊግ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ ልጅ ምን አለ ለህይወቱ ቢጸልይ ሰዎች ሴዶ ማሻላርት እንግዲህ አላ ድብድብ አይወድም ብሎ አልደባደብም ብሏል። ይቻላል እንዴ ላይክ እንዲ ይቻላል እንዴ ዶክተር አይደለ በቃ ለጤና ስራ ራስ ይው መጀመሪያ ስሚን ጠርተ ቪዲዮ ብትሰራ እንደ ግል ጥላቻና እንደ ደረስክብኝ ነው የምቆጥረው። እዚህ ጋር ደግሞ ሌላ ትኩሳት ማለት እኮ ነው። ሰላም ለእናንተ የሀገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ ግሩም ቪዲዮ መጣንላችሁ። ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ የሳምንቱን አስገራሚ አስደናቂ አስተማሪ አስደማሚ ቪዲዮዎችን አብረን የምናይ ይሆናል። አብረን የምንኮመኩም ይሆናል። እስከ መጨረሻው አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ሰዎች ጉሰመ ነካ ያደረጋችሁ እስከ መጨረሻው ቪዲዮ መከታተላችሁ እንዳትረሱ። ወደ ቪዲዮ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫው እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን አንድ ሰው ወጥቶ ፋውሉን ያብራራ። ይሄ ጎል በጣም አከራካሪ የሌባ ሊግ የተሰረዘው በባለፈው ሳምንት የእንግሊዝ ፕሪሚየር ሊግ የአርሰናልና ዌስትሃም ጨዋታ መካከል የተደረገው ማለት ነው። በረኛው ላይ ፋውል ተሰርቷል በሚል ጎሉ እንደተሻረ ይታወቃልና የተለያዩ አስተያየቶች እየተሰጡ ነበረ። በጣም ያዝናናኝ ነገር መልስ የተሰጠበት መንገድ ነው። ላቢዩኤል ብዙ ሰው አሁን ስለ አይኑ እርግጠኛ አይደለም። የአይን ምርመራ አያረግም። አሁን አይናችሁ ይሰራሉ አይሰራም አጭር ነው መመርመሪያው። ከላይ ምን ይታያል? ስዕሉ ላይ ምን አልክ? ፋውል አይን ይሰራ ፋውል አይደለም ካልክ አይን አይሰራ። በነገራችን ላይ ላቢዩኤልም ከዛ በኋላ ጨዋታውን በደንብ ተመልክቶ ይቅርታ ጠይቋል። አላየሁትም ነበረ ብሏል። በመጀመሪያ ገብርኤልን ብዬ ስለማልኩ ይቅርታ አድርጉልኝ። አክቹሊ ይቅርታ የምታደርጉልኝ እናንተ አይደላችሁ ፈጣሪ ነው። ግን በቃ ለደንቡ ይቅርታ አድርጉልኝ እና ማለት ነው አላየሁትም ነበረ። እኔ መሰለኝ በረኛው ሳሊባ ላይ ስለወደቀ ነው ያለ ኮሜንተሪ ነበር ኳሱን ያየሁት። ከገባችሁ ይግባችሁ። ለማንኛውም የኳተሮ ቀን መለቃችሁ መስሏችሁ ነበረ። አንለቃችሁም። ቤንዋይት ተጎድቷል። የራይስን ጉዳይ ገና እናጣራለን። የሚገርመኝ ምን እንደሆነ ታውቃላችሁ? የዩናይትድ ደጋፊዎች ማለት 19 ክለብ ደገፋችሁ እኮ ለአርሰናል ስትሉ 19 ለዛም ቻምፒየንስ ሊግና ካራባኦ ካፕን ካልጨመረን ማለት ነው። አርሰናል ዋንጫ እንዳይበላ ሲባል 19 ቡድን መደገፍ ምን ይባላል እንግዲህ። እንደዚህም ሆኖ ግን ህሊና ከሌለ ብላው እየተባለ ነው አርሰናል ያለው። በተያያዘ ግን የባለፈው የዌስትሃምና የአርሰናል ጨዋታ ሁላችንንም በጣም ያስጨነቀ በተለይ አርሰናል ደጋፊዎችን ማለት ነው ያስጨነቀ ነበረ። በጣም ደግሞ ያስደሰተም ነበረ መጨረሻ ላይ ውጤቱ ማለት ነው። ከዚህ ጋር የተያያዘ ግን አንድ ቪዲዮ ተመልክቻለሁ። አይተነው እንመለስ። እኔ እመቤቴን ነው የምላችሁ ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ። ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ እንዴ። This is going to make me look like a fool. I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እንዴ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ኧረ እኔ አይ ነው ኢሞሽናል ያደርጋል ጨዋታው በጣም ስሜታዊ ያደርጋል። በተለይ የመራ በጭማሪ ደቂቃ ላይ ጎል ተቆጥሮበት አቻ ሊወጣ ነበርና ያ በጣም ኢሞሽናል ያደርጋል። ግን ይሄ ሌላ ሌቭል ነው ሌላ ሌቭል ነው። እንደዚህ ውዳሴ ማርያም ዳዊት ይሄ ልጅ ምን አለ ለህይወቱ ብትጸልይ ምን አለ እንደዚህ ተንበርከከ። ይሄን የአርሰናል ተጫዋች እኮ ልትሆን ትችል ነበር ኳስ ከቻልክ ማለት ነው አባቴ። ኳስ ካልቻልክ ሰዎች ሴዶ ማርሻል አርት እንግዲህ አላ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንም እንግዲህ ማታ ላይ ብለን ተናገረውና ያው አላ ድብድብ አይወድም። ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለችኝ አላርግም ብሏል። እዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። እንዴ ወገን አልገባኝ ማለት እንዲህ ይቻላል እንዴ? ላይክ እንዲህ ይቻላል እንዲህ ማለት ይቻላል? ማይ ጋድ እኔ እኔ ለማመን ትንሽ ይከብደኛል። በነገራችን ላይ ግን በጣም ብዙ ሰዎች አይስማማም እያሉ ነበር። የሆነ ብቻ የሆነ ምክንያት ፈልገው ይሄን ውድድር ካንሰል ያደርጋል
ፈርቷል እያሉ ነበረ። ምናልባት ይሄ ምናልባት እውነት የእውነትም የፈራ ሳያስመስል እናቴ እማዬ ትቆጣኛለች። ኧረ ተው ፂም ያበቀልን ሰዎች ነን። ሴዶ ፂም የለውም። ከዛ ደግሞ ሃይማኖት አይፈቅድም። ምን ሼማን ሃይማኖት አይፈቅድም እስከ ዛሬ ስትደባደብ የነበረው እንትን ነው አልገባኝም። ቺኮቹን ስትደበደብ የነበረው ምንድን ነበረ? እሱ ይፈቀዳል ነው አልገባንም። አብራራልን። ሃይማኖት አይፈቅድም እንዴ? አሁን ነው የማያውቁ። እኛም ስንሰማ ደንግጠናል። ሴዶ እነገኒ እነሰሌ እነገኒ እነ ሂሩት እነሰሌና እነየትን ሲደበደብ ሲኮረኩም ከከረመ በኋላ አሁን እናቴ ትቆጣኛለች አለ እንዴ? አንተ እንዳሰባ ሊያሳንቁ ነው። አንተ ሊያሳንቅ ነው። እውነቱን ነው በእውነት እንዴ የሆነ እግርን ሰብራለሁ ብሎትማ የሆነ ምክንያት መፍጠር አለበትና በቃ ምንም ልትደራደር አትችልም። በቃ ሃይማኖት አይፈቅድም ብያለሁ ምንም ምክንያት እንዳሰጡኝ ነው ያለው። ሰውም እንኳን አልፈታለዋ። ታዲያ ምን ያደርግ ልጅ አማራጭ እንኳን አልሰጡትም። እንደ 10 ሚሊዮን አለ 10 ሚሊዮን ተሰጠው። ከዛ ደግሞ ትኬት ሽያጭ አለ። እኔ እንጃ እንዴት እዛ ውስጥ ተወዳዳሪ ሆኖ እንዴት ትኬት ሽያጭ ውስጥ ገብቶ መወሰን እንደሚችል አላቅም። ከዛ በመጨረሻ ይሄ ሁሉ አማራጭ ተሰጥቶት እንደማይቀርለት ያቅ ምን አለ ሃይማኖት አይፈቅድም ብሎ ጭራሽ ማሚ ትቆጣኛለች። አዶን ነው እንጃ። እስቲ እንዴት እንደምታዩት አላቅም። ሐሳባችሁን እስቲ ኮሜንት ላይ ግን አስቀምጡልኝ። እስቲ ራሱ ግን ስለዚህ ንግግሩ ምን እንዳለ ደግሞ እንመልከት። እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን ፕሮፌሽናልም ከሆነ እናቴ ትቆጣለች። አላህም አይወድም ማለት ነው። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ። እዚህ ጋር ይቅርታ አንድ ያልገባኝ ነገር ማለት ነው። ላይክ ፋይቱ ፕሮፌሽናል ነው የሚባለው በወንድማችን መስፈርት ከትኬት ፐርሰንት ከታሰበልኝ ነው እያለ ነው። ውድድር እንግዲህ እኔ እስከማውቀው ድረስ ውድድር ለአሸናፊ የሆነ ፕራይዝ ይቀርብለታል፣ ለተሸናፊ ደግሞ የሆነ ፕራይዝ ሊኖረው ይችላል። እንደውም መጀመሪያ ላይ የቀረበለት ኦፈር 5 ሚሊዮን ብር ለአሸናፊ፣ ከተሸነፈ 1 ሚሊዮን ብር የሚል ነበረ። በኋላ ላይ አልስማማም ሲል 10 ሚሊዮን ብር ካሸነፍክ ውሰድ፣ ከተሸነፍክ ግን ምንም ሪዋርድ አይኖረውም፣ በባዶ ትወጣለህ የሚል ነገር ነበር። አሁን እሱ እየተከራከረ ያለው 10% ትኬት ለኔ ካልተሰጠኝ ከትኬት ከሚገባው ገቢ ላይ 10% ለኔ ካልተሰጠኝ አልወዳደርም ነው። እንደዛ ካልሆነ እናቴ ትቆጣኛለች ነው እያለ ያለው። የእናቴንም ቃል አከብራለሁ፣ የአላህንም ሕግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ ስፖርቱን ማያሳድግ መንገድ የሚሆነው ከትኬት ፐርሰንት ካልታሰበልኝ ነው። ግን ለአሸናፊ እኔ ያል ፕራይስ፣ ለተሸናፊ እኔ ያል ፕራይስ። እስከዛሬ እንደዚህ ያለ ነበር ሲሰራ የነበረው። ስለዚህ ከዚህ በፊት የነበሩትም ሁሉም ቁማሮች ናቸው ማለት ነው። ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለዓለም አዳርሱት ማለት ነው። የኔ ዓላማ ይሄ ብቻ ነው። this is my last video፣ የመጨረሻ ቪዲዮ ነው ስለ ውድድር። በቃ ተፈለቁ። ሁላችንም እስከምናውቀው የትኛውም ውድድር አሸናፊም ተሸናፊም ሲሸለሙ አናውቅም። ወይ አሸናፊ ይሸለማል ወይ በቃ ያሸነፈ ሰው ሽልማቱን ይዞ ይሄዳል። ታዲያ ምንድነው? እንደዛ ከሆነማ እኮ አሸናፊ የሚባል ነገር የለም ማለት ነው። አሸናፊም ተሸናፊም ከተሸለሙ እንዴት ነው አሸናፊ ነው ሊባል የሚችለው? አሸናፊ ለተሪቃ ቁጥር 5 6 7 አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግስና ልጥላ ጠግስ እሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የተኩራት
ኢሚዲየትሊ ወደ አማርኛ አስተማሪነት ተቀየረ ማለት ነው። እና አንዳንድ ሰዎች ደረሰን አትበሉ በሉ ልጥላጡ ላይ አተኩሩ። በጣም አቤት ትችላለህ፣ በእውነት ትችላለህ። ፋንቱዬ ወልይ ስምሽን ተነቀስኩት። ሌላ ወንድ ጋር ነች። እርግጠኛ ነህ ፋናት የሚመቻል? ፋና ቲቪ ምን ሆነሃል አባዬ? ህይወት እየከበደኝ ነው። ችግሮች ለምንድን ነው ከኛ ራስ ፈጽሞ የማይጠፉት? ሌሎች ፈገግ እያሉ እኮ ነው፣ እኛ እየሰመጠን እንደሆነ ነው የሚሰማኝ። ለምን? እንካ ጠጣ። ምንድን ነው አባዬ? ጨው እኮ ነው። መራራ ነው አይደል? ተከተለኝ። አሁን ከዚህኛውም ጠጣ። ልጄ የህይወት ስቃይ እቺ ጨው ብቻ ናት። ለሀብታሙም ለድሃውም ጨው አንድ ነው። ነገር ግን ልብህ እንደዚህ ብርጭቆ ትንሽዬ ከሆነ እያንዳንዱ ህመም፣ እያንዳንዱ ንግግር ይመርዝሃል። ልክ እንደ ውቅያኖሱ ሁን። ህመሙን ለመቋቋም ጥልቀት ያለው፣ ፍሰቱን ለመቀጠል የሚያስችል ጠንካራ። የኔ ልጅ የኛ ትልቁ ትችላለህ፣ እውነት አእምሯችን ትችላለህ ነው የምልህ በእውነት እስማ ማለት በቃ ስቶሪውን የሚናገርበት መንገድ፣ ምሳሌዎቹ አሩን ነው። በቃ ፈተና ለሁላችንም አለ። ለኛ ብቻ የመጣ ነው ይመስለን ብዙ ጊዜ ፈተና፣ እኛ ብቻ የተቸገረን ነው ይመስለን በጣም ብዙ ጊዜ። በዙሪያችን ያሉ ሰዎች ስለማይነግሩን ስለማያሳዩን፣ ሁሉም ያለበትን ችግር ያለበትን ፈተና ደብቆ እየታገለ ስለሆነ ነው እንጂ ሁላችንም ቤት ሁላችንም ጋር ፈተና አለ። ሁሉም ስትራግል ላይ ነው። ልብህን ካሰፋ አታቆም፣ ትቋቋማለህ ነው እያለን ያለው ወንድማችን። በእውነት አንዴ ለወንድማችን ትችላለህ ነው የምልህ። አንዳንድ ሰው ደግሞ ተንቆ ሲተው አይገባውም። ታውቃለህ አንተ ተንቀህ እኮ ነው የተተውከው ማለት ዶክተር አይደለም። በቃ ለጤና ስራ ራስህን ይኸው መጀመሪያ እንጂ አንድ አፍታውን ያንተን ጥርስ አርግፎ እዚህ ጎዳና ላይ ይመጣል የሚከብደው የጠፋ ነው ይመስል። በቃ ተንቀህ ነው የታለፍከው። በቃ ተንቀህ ስትተው ደግሞ እረፍ፣ አልፎበታል ማለት ደግመህ ምንም አይነት ስሜን ጠርተህ ቪዲዮ ብትሰራ እንደ ግል ጥላቻና እንደ ደረስክብኝ ነው የምቆጥረው። እኔ ደግሞ እንደ ልጅ አይፎክርም። እዚህ ጋር ደግሞ ሌላ ትኩሳት ማለት እኮ ነው ወገን። ምንድነው? እኔ አልገባኝም። ምንድነው? ድብድብ ያሸልማል ሲባል ሰው ሁሉ መጣላት ጀመረ እኮ እንዴ! ምን ጀምራችሁ ነው ወገን? እኛንም ንገሩን፣ ወይ ደግሞ ሽልማትም ካለው እኛንም እንጣላ። ምንድነው እንዴ? የሚጣላ ሰው እኮ አልጠፋም። እና ምንድነው? እስቲ ወገን ምንድነው እየተከናወነ ያለው? እስቲ ኮሜንት ላይ የምታውቁት ነገር ካለ እስቲ ኮሜንት አድርጉልኝ ባካችሁ። ውድ የማይቲቲ እቺን ዝም ባስወጡልኝ ባካችሁ። ወይኔ አንቺ ዝጊው። እሺ ወይ ትዘጊው አንቺ። ውድ የማይቲቲ ተከታታዮች እንግዲህ የዛሬው ቪዲዮቻችን ይሄን ይመስላሉ። እስከ ቪዲዮ መጨረሻ ድረስ ቆይታችሁ ስለተከታተላችሁን እናመሰግናለን። ውለታችሁ እጅግ በጣም በዝቶብኛል። ከአቅሜ በላይ ናችሁ። በቃ በጣም ነው የምወዳችሁ። በቀጣይ ሌሎች አዝናኝ፣ አስተማሪ፣ አስቂኝና አስደማሚ ቪዲዮዎችን ይዤላችሁ እመጣለሁኝ ማለት ነው። እስካሁን አብሬያችሁ የቆየሁት ትንሳኤ ዘርፉ ነበርኩኝ። መልካም ሳምንት